ወንድሞችን ነው። ለዚያ ደግሞ ክብር ያስፈልገዋል። አባቶች፣ ወንድሞች፣ እህቶች፣ እናቶች ሐቂቃ ነው የምላችሁ። ጉዳዩን ቀለል አድርገን አንየው። የአላህ ቃል ነው። ሌላ ጉዳይ ቢሆን ብዙ ርብርብ ይኖረዋል። የአላህ ቃል ክብር ከሚሰጠው ነገር በሙሉ ክብር ሊሰጠው ይገባል። ከሚወራለት በሙሉ ሊወራለት ይገባል። ከሚከበሩ ነገሮች በሙሉ ሊከበር ይገባል። ለምን? የአላህ ቃል ስለሆነ። ስለዚህ ባካችሁን ድምፃችሁን ቀንሱ። ባረከላሁ ፊኩም። ከፕሮግራማችንን ከአሁኑ ሰዓት ጀምረን ኢንሻአላህ እንጀምራለን። بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. أما بعد إخوة الإيمان، أولا أحييكم بتحية الإسلام، بتحية أهل الجنة في الجنة. أقول لكم السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. ኢንሻአላህ ከተለያዩ ሀገራቶች የመጣችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች እንኳን ለዚህ ቀን አደረሳችሁ፣ እንኳን ደስ አላችሁ። በመቀጠል የተመራቂ እናቶች፣ አባቶች፣ ወንድሞች፣ እህቶች እንደዚሁም እናንተን ሀሰተን ይህን ቀን አላህ ስላሳያችሁ እንኳን ደስ አላችሁ። ሲቀጥል ተመራቂ ተማሪዎች ሴቶችም ወንዶችም ይህን ቀን አላህ ስላሳያችሁ የእሱን ቃል አላህ ወፍቋችሁ እንድትሐፍዙ ስላደረጋችሁ እንኳን ደስ አላችሁ። ፈሽኩሩ ረበኩም፣ ጌታችሁን አመስግኑ። አልሐምዱሊላሂ ረቢል ዓለሚን። እንዳጠቃላይ የመጣችሁ አባቶችም ወንድሞችም እንዳጠቃላይ እንኳን ደስ አላችሁ እላለሁ። ሌላ እንትን አላብዛዛም። በቀጥታ የሚሄደው ወደ ፕሮግራሙ ነው። የመክፈቻ ቁርአን የሚያሰማን ተማሪ ሱደይስ ዘይኑ ከቻግኒ ፈሊተፈደል መሽኩረን ወመእጁራ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እሺ አንድ ጊዜ አዳራሹን ጸጥ እናደርገዋለን። 1 2 3 ስል ህፃናትን ጨምራችሁ ምንም አይነት ድምፅ የሚንኮሻኮሽ ድምፅ እንኳን አልፈልግም። 1 2 3 እየሰማሁ ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. وإذا تتلى عليهم آياتنا
وإن يسلبهم الذباب شيئا لا يستنقذوه منه ضعف الطالب والمطلوب ما قدروا الله حق قدره إن الله لقوي عزيز الله يصطفي من الملائكة رسلا ومن الناس إن الله سميع بصير يعلم ما بين أيديهم وما خلفهم وإلى الله ترجع الأمور. الله أكبر الله أكبر الله أكبر ወንድም ሱደይስ ዘይኑ አላሁ ስብሓነሁ ወተዓላ አንተ ባነበብከው እኛም በሰማነው የምንጠቀም አላህ ያድርገን። ቁርአን ትርጉምን ለማያውቁት እንኳን አስሮ መያዝ የሚችል የጌታችን ቃል ነው። ከዚህ ውስጥ እንደው አንድ ቃል አላህ ምን ይላል? እናንተ ሰዎች ወይ ምሳሌ የተደረገ እሱንም አዳምጡት። ምሳሌው ምንድን ነው? እናንተ ከአላህ ውጭ የምታመልኳቸው የምትገዟቸው አካላቶች መጥቀም መጉዳት እንደማይችሉ ሲናገር ጥቅም የላቸውም። ዝንብ እንኳን የተሰጣቸውን ነገር የተቀቡትን ጌጣጌጥ እንኳን ቢቀማቸው ማዳን የማይችሉ ደካሞች ናቸው። እንዴት እንደነዚህ ያሉትን አካላት ጌታ ብላችሁ ትይዟቸዋላችሁ? እናንተም እነሱም ደካማ ሆናችሁ ይላል አላህ። በስተመጨረሻም ሁሉም ነገር ወደ እሱ እንደሚመለስ ጌታችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ በቁርአን ሰምተው ከሚጠቀሙትና ከሚተገብሩት አላህ ያድርገን ማለት ነው። ኢንሻአላህ በመቀጠልም የመክፈቻ ንግግር የሚያደርጉልን በሻግኒ ከተማ እስልምና ጉዳዮች ምክር ቤት ዋና ፕሬዝዳንት በሆኑት በሼክ መሐመድ ዘይን ጣሃ ይሆናል ማለት ነው። ሼኻችን ፈሊተፈደል መሽኩራን ወመእጁራ። بسم الله الحمد لله وأصلي وأسلم على رسول الله وعلى آله وصحبه ومن والاه فسلام الله عليكم ورحمته وبركاته. إن شاء الله رباح يحفظ معك ابن رباح ሶስተኛ ዙር ያስሐፈዛቸውን እብኑ ረባህ የሒፍዝ ማዕከል ለሶስተኛ ዙር ያስሐፈዛቸውን ሐፊዞች የምርቃት ስርዓት የተከፈተ መሆኑን በይፋ አበስራለሁኝ። እንኳን ደስ አላችሁ፣ እንኳን ደስ አለን። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። እሺ ኡስታዝን ጀዛክላ ኸይር እናመሰግናለን። አላሁ አክበር አላሁ አክበር አላሁ አክበር። እሺ ጸጥታው አሁንም አልፎ አልፎ እየፈረሰ ነው። አሁንም ጸጥ የሚል ድምፅ መስማት እፈልጋለሁ። እሺ ከዚህ በመቀጠል የኢብኑ ረባህ ሶስተኛ ዙር ተመራቂዎችን እያያችኋቸው ነው። በአማረ በደመቀ ሁኔታ ሴቱንም ወንዱንም ማሻአላህ ደስ በሚል ሁኔታ ምረቃው እየተካሄደ ይገኛል። ትልልቅ ሰዎች አሁን እየመጣችሁ ነው። እዚህ እንዳይቆሙ አሳልፏቸው፣ ቦታ ስለሚኖር አሳልፏቸው። ከዚህ በመቀጠል የምጋብዘው የኢብኑ ረባህ የቁርአን ሂፍዝ ማዕከል ስራ አስኪያጅ የሆነውን ኡስታዝ አብዱልአዚዝን ጋብዛለሁ።
ኡስታዝ አብዱልአዚዝ ዘበዝ ድምፅ አሁን የገባችሁ ድምፅ بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا الحمد لله الذي هدى بكتابه القلوب الحمد لله الذي نور بكتابه القلوب الحمد لله الذي أنزله في أوجز لفظ وأعجز أسلوب فأعيت بلاغته البلغاء وأبتلت فصاحته الفصحاء وأسكتت حكمته الحكماء وأذهلت روعته وبلاغته الخطباء فهو الحجة البالغة والنعمة الباقية وهو الحكم العادل لما أحكم وتشابه من الأمور وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله وصفيه ومختاره من خلقه وخليله اللهم صل وسلم على أشرف الأنبياء والمرسلين نبينا محمد صلى الله عليه وآله وسلم وبعد السلام عليكم ورحمة الله وبركاته ለኢብኑ ረባህ የቁርአን ሂፍዝ ማዕከል ለሶስተኛው ዙር የቁርአን ሂፍዝ ማዕከል ምረቃ ፕሮግራም ጥሪያችንን አክብራችሁ የተገኛችሁ ክቡር እንግዶች፣ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ዋና ፕሬዝዳንት ሼክ ጀውሃር መሐመድ ኢሳ፣ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳዕዋና ኢርሻድ ዘርፍ ኃላፊ ሼክ መሐመድ ኢብራሂም፣ የአማራ ክልል ዑለማ ምክር ቤት የጥናትና ምርምር ዘርፍ ኃላፊ ሼክ መሐመድ አወል ሱለይማን፣ የኢትዮጵያ ዑለሞች ምክር ቤት ጉባኤ የሸሪዓና ጥናት ምርምር ኃላፊ ኡስታዝ ኢብራሂም ሐሰን፣ የአዊ ዞን እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ ዑመር መሐመድ እንዲሁም የአማራ ክልል ዑለማ ምክር ቤት የዳዕዋና ኢርሻድ ዘርፍ ኃላፊ ሼክ መሐመድ አወል ሰዒድ፣ የቻግኒ ከተማ እስልምና ጉዳዮች ምክር ቤት ዋና ፕሬዝዳንት ሼክ መሐመድ ዘይን ጣሃ እና የመጅሊስ አመራሮች እንዲሁም መሻይኾች፣ ኡስታዞች፣ አባቶች፣ እናቶች እና የተመራቂ ተማሪ ወላጆች እንኳን በደህና መጣችሁ። ኢብኑ ረባህ የቁርአን ሂፍዝ ማዕከል በአማራ ክልል ጎጃም ተብሎ በሚጠራው አካባቢ ላይ ብቸኛው የቁርአን ሂፍዝ ማዕከል ተቋም ነው። ከዚህ በፊት ማዕከሉ የሚታወቀው ቢላል በሚል ስያሜ የነበረ ሲሆን ነገር ግን ማዕከሉ በፌዴራል ደረጃ እውቅና ለማግኘት ጥያቄ በቀረበበት ወቅት ቢላል የሚለው ስያሜ ቀድሞ የተያዘ በመሆኑ ትርጉሙን ሳይቀይር ኢብኑ ረባህ የቁርአን ሂፍዝና ተርቢያ ማዕከል በሚል ስያሜ በኢትዮጵያ እስልምና ጠቅላይ ምክር ቤት እውቅና ሰርተፊኬት ተሰጥቶታል። አልሐምዱሊላህ። ኢብኑ ረባህ የቁርአን ሂፍዝ ማዕከል በ2012 የተጀመረ ሲሆን በዛሬው ዕለትም የሚያስመርቃቸው ተማሪዎች ከወንዶች ሶስተኛ ዙሩን ከ18 በላይ ከተሞች የተቀበላቸውን 38 ተማሪዎች ሲሆን እንዲሁም በተጨማሪ በአሁኑ ዓመት የመጀመሪያ ዙሩን የአካዳሚ ትምህርታቸውን እየተማሩ በተመላላሽ መልኩ 17 ሴቶችን አስሐፍዘው